ሰላም አለይኩም እንደምን አረፈዳችሁ እናንተ ማስተር አብነት አሞታል የሚባለው የሶሻል ሚዲያ ወሬ ያን ያክል እውነት አልመሰለኝም ነበር። በራሱ አንደበት እንዳመመው ቪዲዮ ሰርቶ አይቼ አየሁኝ። ያ ረቢ አላህ ያድነው። ነብያችን አለይሂ ሰላቱ ወሰለም በምድር ላሉት እዘኑ የሰማይ አምላክ እንዲያዝንላችሁ እንዳሉት ሁሉ በምድር ላይ ላሉት ለኔ ቢጤ ድሆች እንዳበላ እንዳዘነ የሰማይ አምላክ እንዲያዝንለት ምኞቴ ነው። እንደዚሁም ነብያችን አለይሂ ሰላቱ ወሰለም ህይወት ላለው ፍጥረት ሁሉ ያዘነ በአላህ ዘንድ ስራው የተወደደ ነው ተብሏል። ኦኬ ህይወት ያለው እንስሳም ይሁን ሰው የተራበን የተጠማን ያበላ ያጠጣ ይህ ስራው አላህ ዘንድ የተወደደ ነው ብሏል። የኔ ቢጤዶችን በማብላቱ በማጠጣቱ ይህን ስራውን ያየ አምላክ በቃ የጤና ልብስ ያልብሰው። አስባችሁታል? አንድ ሰው በወጣትነት ዘመኑ መታመም ለዛው የሚያስጨንቅ መታመም በጣም ነው የሚያሳዝነው። ወጣትነትን የምታጣጥምበት የኔ ቢጤዶችን የተራቡትን የተጠሙትን የምታበላበት የምታጠጣበት ረጅም እድሜ ከጤና ጋር አላህ እንዲሰጥህ ምኞታችን ነው። ሶሻል ሚዲያ ላይ ለተለያየ አላማ ብንውልም እንደዚህ አይነት አስደንጋጭ ነገር ሲኖር አንድ ሆነን መልካም ምኞት በመመኘት አንድ ሰው ከተቸገረበት የጤናም ሆነ የገንዘብ ችግር እንዲወጣ መተጋገዝ መረባረብ አለብን። ለህክምና ሚሆን ጎፈንድሚ ተከፍቷል ብሏል። በዚህ ዙሪያ ግንዛቤው ያላችሁ መርዳት የምትፈልጉ ጎፈንድሚውን ፈልጋችሁ ሸር በማድረግ ገንዘብ አሰባስባችሁ ጥሩ ህክምና አግኝቶ ድኖ የኔ ቢጤ የተጠሙና የተራቡ ወደሚያበላበት ወደሚያጠጣበት ሜዳ እንዲመለስ ሁላችንም እንረባረብ ለማለት ነው። አላህ ያድነ። በቃ የጤና ልብስ ያልበሰህ ነው ምለው ሌላ ምን እላለሁ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። በጣም አዝናለሁ። በኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁ ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን
ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የናንተን ጸሎት የናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። ይህን ጀግና ሰው የምታውቁት ይህን ቪዲዮ ፈጽሞ እንዳታሳልፉት። በተራው የእኛን እገዛ ይፈልጋልና እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉኝ። በሽታዬ በምርመራ እንኳን አልታወቀም፣ ራሴን እያጣሁኝ ነው፣ ከባድ ሁኔታ ላይ ነው ያለሁት ብሏል። ይህን ያለው ማስተር አብነት ነው። ውድ ኢትዮጵያውያን፣ ይሄ ሰው ዘር ቀለም ሳይለይ እምነት ሳይለይ እርዳታ ያስፈልጋቸዋል ብሎ ያሰበበት ቦታ ሁሉ ተገኝተዋል። እንባቸው የፈሰሱ የብዙ እናት እንባን ጠርጓል። የታመሙ የተራቡና እጅግ ተስፋ የቆረጡ ሰዎች ጋር ሁሉ በአስፈላጊው ሰዓት ደርሷል። አቅሙ የፈቀደለትን ለማድረግ ከአቅሙ በላይ ብዙ መስዋዕትነትን ከፍሏል። አሁን ግን የሁላችንም እገዛ ይፈልጋል። ይሄ ሰው የራሱን ህመም ደብቆ በውስጡ እየታመመ የብዙዎችን ህመም እንዲፈወስ ሰበብ ሆኗል። ታዲያ አሁን የሁላችንም ዱዓ ያስፈልገዋል፣ ጸሎታችን ያስፈልገዋል። የእኛ ዱዓ ለሱ ትልቅ ተስፋ ነው። በታላቅ ህመም ውስጥና በትልቅ ተስፋ መቁረጥ ውስጥ ነው ያለውና ይሄ ቪዲዮ በደንብ ሼር፣ ኮፒ ሊንክ እያረካችሁ ለዚህ ሰው ውለታ የምንመልስበት ጊዜ አሁን ነውና ሁላችንም በዱዓ ለማገዝ ሁላችንም አቅማችን የፈቀደውን ለማድረግ ርብርብ እናድርግለት እላለሁኝ። ስለ እሱ የምታውቁ በሙሉ መልካምነቱን በኮሜንት ላይ አስቀምጡ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አላህ አፊያ ያርገው። እጅግ በጣም ያሳዝናል። በበጎ አድራጎት ስራው የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት ማስተር አብነት ከበደም የብዙዎችን እንባ ሲያብስ ከቆየ በኋላ አሁን ራሱ ባልታወቀ ከባድ ህመም እየተሰቃየ መሆኑን ተናገረም። ችግረኞችን ለመርዳት ገንዘብ እያሰባሰበ ዝም ብሎ መቀመጥ እንደማይችል የሚናገረው ማስተር አብነት በቅርቡ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ መላኩንም ገልጿል። ሆኖም አሁን የያዘው ህመም በምርመራ የማይገኝና ራሱን እያጣና በስለንቦና እየተጎዳ መሆኑን ገልጿል። ሌሎች ሲረዱና ሲጽናኑ ማየት ትልቁ ደስታው እንደሆነ የተናገረው ማስተር አብነት ማንንም ማስጨነቅ ስለማይፈልግ የህመሙን ዝርዝር መናገር አልፈለገም። ይልቁንም የውስጤን በሽታ ፈጣሪ እንደሚያድረኝ ያምናለሁ በማለት የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለት ተማጽኗል። ወንድማችን በሙሉ ጤንነት ተመልሶለት በሙሉ አቅሙ ወደ ስራው እንዲመለስ መልካም ምኞታችን ነው። ቢስሚላህ። ሰው መሆንን ያስቀደመው ፈጣሪ ነው። አላህ የሰው ልጅ አክብደነዋል ይላል። የሰው ልጅ መርዳት ኩነኔ፣ ሰውን መርዳት ሸክም በሆነበት ወቅት ላይ ሃይማኖት ሳያግደው ከታመሙት ጋር ታሞ ካለቀሱት ጋር አልቅሶ ያሳየን ሰው ታመመ። ስንቱን በአላህ ፍቃድ ለማሻር ሲረባረብ የነበረው ወጣት ዛሬ ላይ ደከመኝ አለ። ትልቁን ፈውስ ሂዳንና ሙሉ ጤንነትን ለማስተር አብነት እንዲሰጠው የዘወትር ልመናችን ነው። ሁላችሁም በየሃይማኖታችሁ የማስተር አብነት ጤና እንዲመለስለት ጸሎታችሁን አደራ ለማለት ነው። ሰላም አለይኩም።